ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለማንኛውም ቤተሰቦች ሀሳብና አስተያየት እንሰጥበታለን በዚህ ቪዲዮ። እናንተም እንግዲህ የሚሰማችሁን ነገር ኮመንት ላይ አስቀምጡ። መሳደብ የሚቻላል ያለውን ነገር ዝርግፍ አድርጉት። የመጣ ነው ፕራንክ የምንበለው እንግዲህ ፈተና የምንበለው አላውቅም። አብሪሽ ምን አይነት አቋም ምን አይነት ሀሳብ እንዳለው የምናይበት ቀን ነው። ደግሞ አፎን ያዘ ሀይ ምናምን ልበር ነበረ ሄዳ ጥምጥም ምናምን የእኛ ጁሌት ሄደሽ ምናምን ተጠምጠሚበት ያን የቀረሽ ሀይ ምናምን በቃ ማወራ ቤት ውስጥ ምናምን የምጠብቀው አለ። ከስራ ምናምን ከች ሲል እሷ ቤት እየጠበቀችው ነው። ከዛ በኋላ በሩን ክፍት ምናምን ሲያደርገው ሰርፕራይዝ ሀይ ምናምን እማወራ ማለት ነው። አይ 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 ሰርፕራይዝ እንኳን ደህና መጣህ። ደህና ነህ? እንዴት ነህ? አይዞን አትደንግጥ። እኔ እንዲህ ጎበዝ ነኝ ታውቃለህ። ደህና ነህ? እንዴት ነህ? ጊዜ እናሳልፋለን፣ ሻርክ እንበላለን። ሰዓቱን አይተሽዋል? እንኳን ደህና መጣህ። በሶስት ሰዓት የምትሰራለሽ ነው። ችግር አለው? አስፈላጊ ከሆነ እሄዳለሁ፣ ግን ደግሞ ስታይ ደስ ይለኛል። ደስ ይልካል ብዬ አሰብኩና ቁልፍን እንዴት አድርጌ እንዳመጣሁኝ አልገባም። ከዛ ደግሞ አዝረክርከው ነበረ ሞትን ፎፎ አድርጌ ጠበቅኩክ። እንኳን ደህና መጣህ። ደህና ነህ? ውሎ አሪፍ ነበር? ምንድን ነው የምትሸሽ? እዚህ ጋር ቁጭ ብለን እራት እንበላለን። በቃ ደስ የሚል ጊዜ እናሳልፋለን። በቃ ቀኝ ነበር። ማይ ጋድ ብሎ ሳመቹ። አረ ቤተሰቦች ቆይ ልጅ አሁን ማለት ነው እሺ ቢላትና በቃ የሆነ ቢገባ ምን ልበለው ያንን ነገር እሺ ቢላት ምን ልታረግ ነው? አፏን ሞልታ ልታረጋለች። አሁን ፈተናውን ትተዋለች። በቃ እንዲህ አብራ ደግሞ እንደ ሕፃን ልጅ ዝም ብሎ ያያታል። በሩን ከፍቶ አይወጣም። እንዲ በቃ አሳሳተችው እኮ። ከዚህ በላይ ምን አለ? ይሄ እኮ ቺቲንግ ነው። በቃ ጉንጩን አሳልፎ ሰጥ አለችው ባለፈው ራሱ እንደ ሕፃን ልጅ እንደዚህ በቃ እያንከባለለች ቫዝሊን እየቀባችሁ ነው ቤተሰቦች። የሚገርም እኮ ነው። የሚገርም ማለት ነው። ዝም ብሎ ያያታል። ይኸው አይ አብርሽ ይሄን ናፍቀኝ ነበር በጣም ለጠፍኩት ቻፕስቲኬን። ከዛ በኋላ ቁልፍክን እንዴት እንዳገኘሁት የብር ቁልፍ አልነበረማ እኮ መኪና ውስጥ ነበር የምትቀምጠው እና ሳጣው ደስ ይላል ብዬ ነው የመጣሁት። ይመስከም እኮ አሁን 3 ሰዓት ሆኗል። ይሄ ምን ሆነሻል? ካለም ችግር አለ ስለዚህ ያው ታዲያ ወደ ቤት በቃ ለተኛ እኮ ደግሞ የመጣሁት እኮ አብረን እንተኛለን ከፈለክ። እኔ እኮ ይህ ልጅ ማለት ነው እግዚአብሔር ምን አይነት ልጅ እጇን ይዞ አያስወጣትም እንዴ? በዚህ ጋር ደግሞ የሚፈልገው ይፈልገዋል እንዴ? ግራ ያጋባን እኮ ምንድን ነው? እኔ እኮ ፍላጎቱም አሁን ግልጽ አይደለም። እንደዚህ አንድ ሰው ማለት ነው ክፍላችሁ ገብቶ እንደዚህ ሴት ሆነ እናንተ ደግሞ በዚህ ጋር ትዳሬን እፈልገዋለሁ ካላችሁ እዛ ክፍል ውስጥ ራሱ ይህን ያህል ጊዜ ማውራት ምን አስፈለገው? ካልፈለገ ለምን አያስወጣት? ወይ ደግሞ ውጭ እናውራ ለምን አይላት? ይሄ እኮ በሽታ ነው። እግዚአብሔርን አስደንግጫለሁ። ግን ደግሞ አሁን እንደዚህ ቆሜ ምናምን ኧረ በቃ ቀለል አድርገው። አንዳንዴ እንደዚህ የሚያስደነግጥ ነገር እንዴ ነሽና እኔ ደስ ይልካል ብዬ ነው አሁን እዚህ የመጣሁት። ወይ እሱ አሁን ስትጠጋው ምናምን ስታሻሸው ለምንድን ነው የሚፈቅድላት? ለምንድን ነው አሎ የሚያደርጋት? ለምንድን ነው መስመር የማያበጅላት? በቃ እንደፈለግሽ ንቂ፣ እንደፈለግሽ አርጊ። አሁን ብጎትተው ምናምን አልጋ ላይ ምናምን ብጥለው በቃ ዝም ብሎ ሊቀበላት እኔ ስራዬ ብዬ አስቤበት ነው የመጣሁት። አልሄድም። እንዴት ስራዬ ብዬ ማለት በቃ እዚህ እመጣለሁ። እንዴ እኔ ቤት ያደርኩት እንሰራለን። ና እስኪ ና እዚህ ጋር ቁጭ በል። የትም አልሄድም። ከፈለክ በመሀላችን እዚህ ጋር ትራስ እናደርግና እኔ በዛ በኩል አንተ በዚህ በኩል ታድራለህ። ወይ ታዲያ ነው ሰዓት ነው እግዚአብሔር 3 ሰዓት ከሀያ ነው የሚለው። ይኸው በቃ ሻወር ትወስዳለህ ምናምን እረፍት አድርገህ
ራት በልተን ከዛ በኋላ እንዳልኩህ ነው። አስፈላጊ ከሆነ እኔ እዚህ ጋር እተኛለሁ፣ አንተ አልጋ ላይ ተኛ። በቃ እኔ ሌላ ሩም ለመያዝ አልመጣሁም። አብርሽ ራት በልተን እረፍት አድርገህ ሻወር ወስደህ ከዛ በኋላ ነው ያልኩህ እንጂ እኔ እንትን አላልኩም። በጣም እያስጨናነቀኝ ነው ማለት በዚህ ልክ ልሸሻኝ አይገባም። በቃ ሄሚናና ቢያንስ እንተዋወቃለን። ከዛ ባለፈ እኔ መምጣት ሊያስደነግጥ ይችላል። በቃ ተነጋግተን ራት እየበላን ምናምን ማውራት እንችላለን። ከዛ እኔም ብሎ ቤተሰቦቼ ማደንዘዣ ውጧል እንዴ ልጁ ማደንዘዣ ምናምን ወቅተዋለች። ቅድሚያ አጠገቡ መታ አሁን ማለት እንደዚህ ስታሽኮረምመው ምንም ነገር እጁን አጣጥፎ ቁጭ ብሎ ነው የሚያያት። እሷ ደግሞ እንደፈለገች ታረጋለች፣ የፈለገችውን ታረጋለች። አሁን ይሄ ነገር ፕራንክ ባይሆን ነገሮች እኮ አብቅቷል። እንዳረገ ቁጠሩት ቤተሰቦች፣ እንዳረገ ቁጠሩ። ምክንያቱም ከእሷ እጅ ሊወጣ አይችልም። ዶሚኔት አድርገዋለች ቤተሰቦች። አብርሃም አሁን ላይ እሷን እየተከተለ ይገኛል። ዝም ብሎ ነው ውጭልኝ የሚላት። ምንም እየለመናት ነው የሚመስለው። ጭራሽ በቃ ውጭልኝ፣ ሌላ ሩም ለያዝልሽ ልመና ነው ይሄ ቤተሰቦች። ምንም አይነት አግሬሲቭ የሆነ መልስ እየሰጣት አይደለም፣ ወይም ኮስተር ብሎ ከክፍሌ ውጭልኝ እያላት አይደለም። እየለመናት ይገኛል። በኋላ ደግሞ የለመና መጨረሻው ደግሞ ጅንጀና ነው። ጅንጀና ደግሞ ተጀንጅናችሁ መጨረሻውን ታውቁታላችሁ ቤተሰቦች። ስለዚህ ይሄ ነገር ፕራንክ ሆነ እንጂ እንዳረገ ቁጠሩት። ከዚህ ፈተና ይህን ፈተና አላለፈም። በእኔ አስተያየት ቤተሰቦች ሀሳብና አስተያየታችሁን ግለጹ። አልፏል የምትሉ ከሆነ ንገሩኝ። ይህን ፈተና አብርሃም አላለፈም። ሊያስደነግጥ ይችላል እዚህ መገኘቴ፣ ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋል። በጣም የማታውቀው እብድም የገባበት ሰው እየመሰለህ ነው። ስለዚህ ኖርማል ነው። ኧረ እኔ አልቻልኩኝም ቤተሰቦች። ምንድን ነው እየተካሄደ ያለው? በቃ እሷም ትወናም ቢሆን በቃ ሰርተዋለች ማለት ይችላሉ። ልጁ የለም ማለት ይቻላል። አሁን ላይ እሷ ነች በቃ ጅንጀናዋን እያካሄደች ያለችው። ሄዳ እንግዲህ አልጠጣ ይሄ ልጅ መድኃኒት አልወሰደ። እንግዲህ በጤና ነው ያለው ይህ ልጅ። አሁን ምንድን ነው እንደዚህ ልፍስፍስ ያደረገው ነገር? ስማው ደግሞ ገልጭጨው ተመልሶ ይቀመጣል። ኧረ እባክህ በእምቢና በሺ መካከል ነው አሁን ያለው ማለት ነው። ጅንጀናው እየባሰ ሲሄድ ይህ ልጅ እሺ ማለቱ አይቀርም በኋላ ማለት ነው። ከዛ በኋላ የምታስተምረው እሷ ነች ማለት ነው ያለውን ነገር። ይህ ልጅ የአንድ ልጅ አባትም አይመስልም እኮ የሆነ ነገሩ ላይም ፍረሽ ነው የሚመስሉ። ዋናው ኤክስፔሪየንስ ያለው ዋናው ወንዱ ሄርሜላ ነው ማለት ነው። ስትረጋጋ ቀን ልካም ያስባለሁ። ከዛ በኋላ ደግሞ ቀን ሙሉ ደግሞ ስራ አስበበረኝ ነገር ስለምን ለማዳመጥ ያህል በጣም መሽቶ ነው እኮ። እሺ እዚህ መምጣት ሊያስደነግጥ ይችላል፣ ግን ደግሞ ምንም ያጫነጭ ነገር የለም። እንደዚህ እንደውም ማየት አልፈልግም። አብርሽ እንግዲህ አሁንም በር ላይ አድርሶ ማስወጣት አልቻለም። ምን አይነት ተግባር ነው አሁን ይህ ልጅ? አሁን ትዳሩ ቢመለስ ራሱ በዚህ አቋሙ እንዴት ነው ላይፉን መምራት የሚችለው? እንዴት ነው አባወራ ሆኖ ቤቱን ሊመራ የሚችለው? በዚህ አቋሙ እንዴት ነው? እንደዚህ ቀላል ነገሮችን ማድረግ ካልቻለ እንዴት ነው ወደፊትስ? አንተ በጣም እየተጨነቅ ያለው ነገሮችን እያካበድክ ያለው አንተ ነው። እንዴ ሩታ ላይ የመጣችሁ ቤተሰቦች ፕራንክ እኮ ነበረ። ሩታ መጣች ቤተሰቦች። ወይኔ በጣም መጥፎ ነገር። አሁን ፕራንክ ነው ቢሉ እንኳን አታምናችሁም። ጭራሽ ማለት ሁሉም ነገር ተበላሽ። እኔ በፍጹም ይሄን አልጠበቅኩም ነበር። ደግሞ በዚህ በማታ ሩታ ምን ትሰራለች? እንግዲህ 3 ሰዓት ምናምን ሆኗል እያለ ነበር። አስቡት። ኦማይ ጋድ ምንድነው?
ተበጠበጠ። በቃ ሄርሜላ ትችያለሽ፣ እውነት ሩታ ከሆነች ትችያለሽ፣ ሩታ ከሆነች ትችያለሽ። ቻው በቃ ጌም ኦቨር። እስቲ እኒው ለማንኛውም ቡም 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 ትችያለሽ ሄርሜላ እግዚአብሔርን ትችያለሽ። በቃ ባልጠበቅኩት መንገድ እኔ ራሴ ፕራንክ ተደርጌያለሁ ዛሬ። ቤተሰቦቼ ይመቻችሁ። በጣም ስጠብቀው የነበረው ሞመንት ከቻለ ማለት ነው። ቃላት ያጥረኛል ቤተሰቦቼ፣ ቃላት ያጥሩኛል። ሄርሜላ ትችያለሽ እዚህ ምናምን አታስመስይ እባክሽ፣ የአንቺ ቅር ነው። አሁን የሆነ ሰው ነው ደውሎ የጠራት ማለት በዚህ ሰዓት በ3 ሰዓት ምን ታደርጋለች ሩታ? ምን ልትሰራ መጣች? ያንን ነው ማሰብ ያለባችሁ ቤተሰቦች። ቻው ተለያዩ። እስቲ ለማንኛውም ደግሞ አሁን ይለምናታል። ያው እኔ እንዳደረጉ ነው የምቆጥረው በእውነት